ኒራሱ እንዴት እንደው በቁጭ እስቲ ታዲያ እንዴት ነው ቀዩ ምናምን? አሪፍ ነው። ሁሉም ሰላም ነው። ያው የተማርከው እኮ እንዴት እንዳደግሽ እኮ ታዲያ ቆሞ መቅረት አለ እንዴ? ልበልጪኝ እኮ ነው። ፋዘር ግን እንዴት ነች? ደህና ነች። እመጣለሁ እኮ እያልኩ እዚህ ምንም ስላልተመቻቸልኝ እኮ ነው። እንዴት ነሽ? ደህና ነሽ? አለሽ? አለ እግዚአብሔር ይመስገን። መች ነው የመጣሽው? አሁን መጣሽ? ገና መግባታችሁ እኮ ነው። አይ ደስ ይላል። አይሻት አይደልሽ? ጠፋሽ እኮ። እመራለሁ። ትምህርት ምናምን አሪፍ ነው? አሪፍ ነው። አንዴ ላዋራው እሱን አንዴ ውስጥ ግቢ። ምን ነበረ? አይ ላዋራክ ፈልጌ ነው። እሷ ግዴታ መነሳት አለባት አይደል? አዎ የግል ጉዳይ ስለሆነ ነው። በቃ አንቺ ምን ልብስሽን ቀያይ ተጣጣቢ ደው በዛው ነሽ። መች ነው የመጣችው? ዛሬ ነው ገና መግባታችሁ። እኮ ስለኔ ሳታማክረኝ ነው እንደዛ ትመጣ? አልገባኝም። እህቴ እኮ ነች ማለት እዚህ ቤት እኔ ምንም ነገር የለኝም ማለት? እኔ እንደዛ አላልኩ፣ ግን እህቴ ነች አይደል? ቢሆንም ታማክረኝ ምን ችግር አለው? ግዴታ ዘምር ለመጠየቅ ቆይ አንቺ መጠየቅ አለብኝ? አይ ካወጣት ለማንኛውም ጥሩ ነው። ቀጥልበት። እኔ ምልክ የእህትህን ጉዳይ ከምን አደረስከው? እህቴ ምን ጉዳይ ማለት ለመሸኘት አላሰብክም? መች መታ ነው የምሸኛት? ምን ማለት ነው መች መታ ነው የምሸኛት ማለት? ከእሷ ጋር ያለሽ ነገር ቆይ ምንድን ነው? ከእሷ ጋር ያለሽ ነገር አይደለም። እኔ ካንተ ጋር ብቻ ነው መኖር እንፈልገው። ሲቀጥል ደግሞ እኔ የማንንም ኮተት በዛ ላይ ደግሞ ከባል ዘመድ ጋር ምናምን ነገር መነካከት አልፈልግም። ምን ማለት ነው የኮተት ምናምን ማለት? በቃ እሺ ለማንኛውም እኮ ስህተትህ እንደሆነች እኮ ገብቶኛል። ግን በቃ ለማንኛውም አፈጣጥ ነው ነገሩ። እኔ በጣም እዚህ ከባል ዘመድ ጋር መነካከት አልፈልግም። እኔ የምልሽ አንቺ እስከ መቼ ነው እዚህ ቤት የምትቆዩ? እንዴ ማለት እኔ እኮ እኛ አካባቢ ሃይስኩል ስለሌለ እዚህ ልማር ነው የመጣሁት። ጭራሽ ልትማሪ? ምን ነው? አይ ደስ ይላል ተማሪ። ጭራሽ ቤቴን ምን ላደርጉት ነው ሀሳባቸው እንዲህ ሰዎች? ደማመሽሽ አንተ ያለ ምን ሰላም አለ? ምንድነው በነገር የምትቀበኝ? ምንድነው በነገር የምትቀበኝ? አትበለኝ። ቆይ ለኔ ምንም ነገር አይነገርም እንደዚህ ቤቱ ሲካሄድ? ደግሞ ምን አደረኩሽ? ደግሞ ምን አደረኩ ማለት ምን ማለት ነው? እህትህ መምጣቷን አልነገርከኝም። መማሯን ደግሞ እዚህ መክረሟንም አልነገርከኝም። ከሷ መስማት ነበረብኝ ይሄንን? እሱማ ልነግርሽ ነበር ቀስ ብዬ እኮ። እሱማ ልነግርሽ ነበር ቀስ ብዬ። ምን ነው ቀስ ብለህ ምን ነግረኝ? ለምንድን ነው ነገሮች የምታካብጂው? እንዴ አሁን እህትህ እዚህ ትማራለች። ወንድምየው ደግሞ ወንድምክ ደግሞ ናፈቀኝ ብሎ ይመጣል። ከዛ እናት ተብዬዋ ደግሞ ልጆቼ ናፈቁኝ ብሎ ትመጣለች። ከዛ እዚህ ቤት ደስ ይላል። አይ ጥሩ ነው። አንተ በጣም ነው እንደምቀላለው እዚህ ቤት ማለት ነው። ወይ አንተ ወንዱ ወይ እኔ ሴቷን እንኖራታለን። እኔ ማለት ቀደም ሳይ ዳብሮ ነበር። ምን ሆነ ነው? ምን እባክህ ጭንቀት ውስጥ እኮ ምን ነው? ሚስቴ ነች አውቃለሁ። ምን ተጋጫችሁ? አዎ በእህቴ ጉዳይ። ይገርም። እህትም ከገጠር መታ አልነበር እንዴ? ከሷ ጋር ተጋጭተው? አዎ ለምን መጣች እያለችኝ ነው ያስጨነቀችኝ ያለችው። ኧረ ተው በቃ እና ምን ልታረግ አሰብክ? ምን አረጋለሁ? እስኪ ከተረጋጋሽ በኋላ እናገራታለሁ። እሺ ለመግባባት ሞክሬያለሁ። በቃ ለምን መጣች? አባርልኝ እኮ ነው። ኧረ ተው ይገርም። ብቻ እስኪ ምክንያቷን ምናምን ጠይቃትና ለማናገር ሞክር።
አትመችም እኮ በእናትህ ለማንኛውም ሚስታር ሚስጥሮች ካሉ እዚህ ቀዳለው አለ። አይዞህ ታሰር እንከራሽ እኔ ምንም እንደማለት ጠዋት ስትጨቃጨቁ ሰምቻለሁ። ከማን ጋር? ከእሷ ጋር ከሚስትህ ጋር እና በእኔ ምክንያት ስለምትጨቃጨቁ በጣም ይቅርታ። እኔ ነኝ መጥቼ እንደዚህ የረበሽኳችሁ። አረ እንደምታስቢው አይደለም። ያው ሳልነግራት አንቺ ስለመጣሽ ነው እንጂ ሌላ ምንም ነገር የለም። እሺ ደግሞ በጣም ጥሩ ሴት ነው የቀርበሽ ብታያት እኮ እና እንዳያሳስብሽ። እሺ እንደዛ ብለህ ነገር የለም። ብቻ ይሄን ነገር እንዳያሳስብሽ። ስላልነገርኳትም ለትንሽ ጊዜ ነው። አረ እሺ በቃ ችግር የለውም። በቃ እሺ። በእናንተ ማን መግባት ስለማልፈልግ ነው። እሱን አገቢም አልኩህ አይደል እንዴ? እሺ ይሄን ነገር ሰምኛለሽ ሩት? ባለፈው ለወንድምሽ የነገርሽውን ነገር ሰምቻለሁ። ምን? ባለፈው የነገርሽውን አንቺ ታውቂያለሽ። እኔ መናገር አይጠበቅብኝም። እንጃ እኔ የነገርኩት እኮ በቃ በእናንተ መሀል እንደገባው ይቅርታ ነው የጠየኩት እኮስ። ለማንኛውም እሱንም ቢሆን ስሚኝ ሩት፣ ይቅርታ የኔና የባለቤቴን ፍቅር አይመልስልንም። ሲቀጥል ደግሞ እኔና ባለቤቴ እንደዚህ አልነበርንም። የሚያስቀና ፍቅር ነበር የነበረን። አንቺ ከመጣሽ በኋላ ግን በቃ ሰላማችን ተናጋ። ፕሊስ ሩት በቃ ተረጅኝ። ከዚህ ቤት እንደምንም ብለሽ ውጪ፣ እንደምንም ብለሽ መሄድ ፈልጋለሁ ብለሽው ሂጂ። እኔ እንድትሄጂ ነው እንፈልገው። ያንቺ ይቅርታ ያንቺ ማላዘን ምናምን የኔና የሱን ፍቅር አይመልስልንም። ገብቶሻል እኮ። ስለዛ በቃ እሱ እንደምንም ብለሽ ወንድምሽን አሳመኝና ሂጂ። እሺ በቃ እሺ። እናንተን ሰላም ከበጠበጥኩኝ በጣም ነው የበጠበጥሽኝ። በጣም እኔና እሱ እንደዚህ አልነበርንም። እሱን እንዲጣላኝ እያደረግሽ ነው። ገብቶሻል አይደል? ስለዛ በቃ እንድትሄጂ ነው የምፈልገው እኔ። ለማንኛውም ከዚህ ቤት አይመል ከባለቤት ጋር ያለ ጉዳይ እንዴት ሆነል? ምን እሷ እባክህ ስለ ቤተሰብ ጉዳይ ሲነሳ ሁሉ በቃ እንደ ነብር ነው የሚያደርጋት። ለምን ቤተሰብ አላት አይደል? እሷ ራሱ እኔ ምን አውቃለሁ በእናትህ። ብቻ ግን ስለ ቤተሰብ ሲነሳባት በቃ እንዴት ብዬ ላዋራት እንደዛ ይሆንች። ብቻ እንደምንም ብላ አዋርታ የሆነ ልባት ብትሰጠው ጥሩ ነው። ያው ስለ ቤተሰብ ጉዳይ እንዲነሳባት አትፈልግም። በቃ እሷ ቤተሰብ ነው የላትም። ከቤተሰብ ጋር ኬዝ አለባት። ለዛ ነው እንደዚህ መጥቶ። ያሳዝናል በጣም። ብቻ ግን የሆነ ነገር ለማወቅ ብትሞክር አሪፍ ነው። ሞክራለሁ። እሱማ ግን እንዴት እንደማደርጋቸው ነገር አይገባኝም። እህቴም ደግሞ በዚህ ምክንያት ነው ይጨናነቀች። አስቸጋሪ ነው። ብቻ በርታ በል። እሺ እንዳ በቃ እሺ እንሂድ። እርቦሽ ነው? ረባኝ እዚህ ይርባል። እሺ እዛ ግን እናትሽ ጋር ብትሆኚ ቂጣሽን እየበላሽ ነበር። እንደዚህ ነው። ስለዛ መሄድ አለብሽ ከዚህ ቤት። ወንድሜን ውሰደኝ፣ እዚህ ይርባል። እሺ እንደዚህ ያይሽን እንዴት ነው በለው። ችጋራ ልበዩን ይሻላል። አታፍሪም እንዴ ደግሞ? ልበይ ነው ጅብ። እንዴት አመሸሽ? እንዴት አመሸክ? አለክ
በጣም ርቦኛል። የሚበላ ነገር አለ እንዴ? አንተ ስትቆየብን እኮ እኛ በላን። የቀረ አለ እሱን ላምጣልክ። ያኔ ጥላችሁ በላችሁ? አዎ በላን። ቆየህ እኮ አንተ። እሺ በቃ እሺ። አንቺስ በላሽ ግን እንዴ? አዎ በልቻለሁ። ጠግቤያለሁ። በቃ እንግዲህ ታባይኛለሽ አብረን። እሺ እኔ እኮ ለአንተ ብቻ ትንሽ ነው ያስቀረውልክ። ችግር የለውም ይምጣና እንትን አልጠገብሽም እንዴ? ስራ እንዴ ወይ ሌላ ተጨማሪ? አይ በቃት ጠግቤያለሁ። አይ ካልጠገብሽ ንገሪኝ፣ ችግር የለውም። እኔ ሌላ ተጨማሪ የሆነ ነገር ጠብሳለሁ። አይ ጠግቤያለሁ። አመሰግናለሁ። ይሻላል። እሺ እንደዛ ከሆነ አንተ ላምጣልክ። ፍቅራችሁ ግን ደስ ይላል። ቀጥሉበት። እሺ ተባባሽ። ጥሩ። በደንብ ደግሞ እያወቅሽ ስትሄጂ እህትሽ ትሆናለች። እሺ ምነው ፊትሽ ግን ትላለች? ኧረ ምን ተቋቋሽብኝ። ኧረ አላምንሽም። አላምንም። ቢያመኝ እነግርሃለሁ። እሺ አንቺ ምን ሆነሽ ነው ኩርምት ብለሽ የተቀመጥሽው? ኧረ ምን ወርቦሽ ነው? አዎ እንግዲህ እሺ ብለሽ ካለሽ ገና ይርብሻል። እኔ እኮ እዚህ የመጣሁት ለመማር ነው። ትማሪም ሆነ ላትማሪ ይኸውልሽ ከዚህ ካልሄድሽ ማለት ነው ገና ትራቢያለሽ። ወላ ከዚህ የከፋ ነገር ሊፈጠር ይችላል። ጥጋብሽ ጥጋብ አይደለም ጭራሽ አሻፈረኝ ብለሽ የመማርም ሀሳብ አለሽ? ምን ችግር አለው? ወንድሜ ቤት አይደል? አንቺ ለምን አትረጂኝ? ተረዳሁሽ እኮ ብረዳሽ ነው እስካሁን እራሱ ያቆየሁሽ እንጂ እንደ ወንድምሽማ ቢሆን አስወጥቼ ነበረ በጥልሽ። ከማንኛውም ሰውን ክፉ ለማድረግ አትሞክሪ። የምትወጪ ከሆነ ከዚህ ቤት ቀጥ ብለሽ ውጪ። እህትሽ የት ሄደች? እህትህ ተኝታለች። ተኝታለች? በዚህ ሰዓት? አዎ ትንሽ የራሷን ነገር አባት ነው መሰለኝ። በዚህ ሰዓት ስትያቻት? ኧረ አትቀስቅሳት። አሁን የተኛችው ቆይቻት ነው። በጣም ችግር ኧረ ማለት ያው ድንገት በር ስትከፍት ምናምን ትነሳባለች። እሺ በዚህ ሰዓት ግን የተኛችው? እኔ እንጃ ትንሽ ራሴን ምናምን ስትል ግቢና ተኛ አልኳት። እሺ እና እናንተ እኮ ቆየን ማለት እንደ ባልና ሚስት ከሆነ አይደለም? ታዲያ ዛሬ ጊዜ አለ አይደል? እስቲ ሩት አንቺ ሩት እንደዚህ ትኩሽ ሩት እህቴ አንቺ ሄዳ መሆን አለበት። ፈጣሪ ሆን ለዛ አድርግልኝ። አንቺ አቤት። እህቴ ምን አድርገሻት ነው? ምን አደረኳት? ቅድም እዚህ ስመጣ እኮ ተጋርማ ነው ያገኘኋት። ምን ሆና? አሞት ነው። አሁን ሆስፒታል ነው መጣው እኮ ሀገሯ አልተስማማትም ይሆናል። አዎ መልሳት ወደ ሀገሯ ስለታሰማማ አንተ ድሮ መጠርጠር ነበር። ምን እንደምታረጋግጥ እኮ በውስጧ ምንም አይነት ንጥረ ነገር የለም ያለኝ። እሱ ታዲያ እኔ ጉዳይ ነው። ትበላለች እኔ እስከማውቀው ድረስ። ምግብ ትከለክላለሽ እንዴ? ለምራም ከለክላት። ምናልባት በዚህ ምክንያት እንድትልልሽ ከሆነ ነው። እኔ ማስወጣት ከፈለኩ አሽቀጥራ ያላስወጣትም እንዴ? እንደዛ ነው የምታስቢው? አዎ እንደዛ ነው። እንደውም ካንቺ ልቀቀኝ።